አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰቦቼ እንዴት ናቸው? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዙ ይበልልኝ። ሀሊማ ቱብ ነኝ ከመዳም ኩሽና እና ውዶቼ እስኪ አንዳንድ ነገር ከህይወት ተሞክሮ እስኪ አንዳንድ ነገር እንወያይ ብዬ ነው የመጣሁት ይዤላችሁ የመጣሁት። እስኪ ስደት አንዳንዴ ብዙ አመት ቆይተን በአረብ ሀገር ተመልሰን ህይወታችንን ጀምረን እየኖር በቤታችን መኖር ጀምረን እንደገና ወደ ስደት ድጋሜ ስደትን አማራጭ አድርገን እንመለሳለን። ለምንድን ነው ያ ነገር የሚሆነው? ነው ያ ነገር የሚሆነው እንደገባን ስራ ባለመጀመራችን። እንደገባን ግዴታ ቶሎ የሆነ ነገር ስራ መጀመር አለብን። እኔ ከራሴ የወሰድኩት የህይወት ተሞክሮ ማለት ነው። እኔ ለራሴ ስገባ ስራ ሰራለሁ ብዬ በሞራል ገብቼ እዛ ከሄድኩ በኋላ ግን ሞራሌ ሁሉ ነው የጠፋው። ለምን ብትሉ ባለሳሳት 2009 2010 ላይ ነው የገባሁት። 2009 መጨረሻው አመት አካባቢ ይመስለኛል ባለሳሳት ሐምሌ ውስጥ ነው የገባሁት። ግብር የሚከፈልበት ወቅት ነው። ባጃጅም ላይ በቃ በተለያየ ቦታ የሚወራው ባጃጅም ስትወጡ የሚወራው ስለ ግብር ነው። ይሄን ነበር የምሰራው፣ እችን ሰርቼ ይሄን ያክል ግብር ተጣለብኝ ምናምን። በቃ ሰው በግብር ነው የሚበሳጨው፣ የሚወራው ስለ ግብር ነው። እና የስራ ሞራሌ ሞተ። የስራ ሞራሌ ሞተ ሙሉ በሙሉ። ይሄን እንሰራለሁ የምለው ነገር አጣሁ። በቃ ከትንሽ እስከ ትልቅ በቃ ይሄን እንሰራለሁ የምለው ነገር ጠፋብኝ። ለምን? ሞራል ነው መጀመሪያ አይደለ? ሞራላችሁ ሲነሳሳ ነው ስራ መስራት የምትችሉት። እና ሞራሌ ጠፋ። ሲጀመር እኔ ከሀገር ስወጣ ራሱ ዋናው አላማዬ በኢቃማ ነው የሄድኩት፣ በፍሪ ቪዛ ማለት ነው። ወንድሜ እዛ ነበር፣ ያው ገዝቶልኝ ኢቃማ ነው የሄድኩት። ሄድኩኝ እዛ ሂጄ ያው ዋናው አላማዬ ባለቤቴ ጋር ተመካክረን መኪና ሹፌር ስለነበረ ዋናው አላማዬ መኪና ገዝቼ እመለሳለሁ። ብዙዎቻችን ከዛ አስበን እንደወጣ ነው እዚህ መተን የምናየው ነገር አይመጣም በጭራሽ። እዛ ሆነን ያሰብነው እና እዚህ መተን የምናየው ነገር በጭራሽ አይመጣም። ከዛ ስንወጣ በቃ ሁሉ ነገር የሚሳካልን ምናምን ይመስለናል፣ ግን አይሆንም። በሂደት በጥረት ካልሆነ በስተቀር እንደዚህ ስኬታማ አንሆንም። አብዛኞቻችን ግን እንደዛ ይመስለናል። ብዙዎቻችን ከሀገር ስንወጣ በቃ ምጥት ብለን ሁሉ ነገር የሚሳካልን የሚሆንልን ያሰብነው ያለምነው የሚሳካ ይመስለናል። አይሳካም። እና ሄድኩኝ 2 አመት ስቆይ 2 አመት ሰርቼ መኪና ገዝቼ ልመለስ የነበርኳት ሴትዮ አልሆነም። ገና ያኔ 18 አመቴ ነው፣ ልጅ ነኝ። ሄድኩኝ የ6 ወር ልጅ ጥዬ ነው ሄድኩት። በቃ 2 አመት ላይ ገና እዳ ነው ከፍዬ የጨረስኩት። የሄድኩበትን የኢቃማ ብር ነው ከፍዬ የጨረስኩት ማለት ነው። ከዛ በኋላ አልሆነም። 3ኛ አመት ተቀጠለ። ባለቤቴም ተሰደደ፣ እኔን ተከትሎ በህገ ወጥ በባህር ተሰደደ። መጣ፣ መኖር ጀመርን። ከኢቃማ በላይ ነው ለሱ ወጪ ወጣ ነው ማለት ነው። ከኢቃማ እኔ ካወጣሁት ኢቃማ በላይ ወጪ ወጣ። ከደላላ ደላላ እያስተላለፉት ማለት ነው። መጣ፣ ህይወት ቀጠለች። እሱም ስራ ጀመረ፣ መስራት ያዘ፣ እኔም እሰራለሁ። ከዛ ሳናስበው ድንገት ያው ስደት ላይ ሆነን የመውለድ አላማ አልነበረን። ልጅ መጣ ሳይታሰብ። አንዲት ቆንጅዬ ሴት ልጅ ሰጠና አላህ ተወለደች። ህይወት ቀጠለች፣ መኖር ጀመርን። እኔም ከወለድኩ ከትንሽ ጊዜ በኋላ ስራ ጀመርኩ። እርግዤም ሰራ ነበር። ልክ 1 አመት ከምናምኗ ላይ እኔም ያው ሰራለሁ እንዳልኳቸው። እሱ ውጡ ተባለ፣ ከሳኡዲ ውጡ ተባለ። ህገ ወጥ ስለነበር ግዴታ መውጣት ስላለበት ወጣ።
ምንም ማድረግ አይቻልም፣ ግዴታ ነው። እኔ ግን ኢቃማ ስላለኝ አልወጣሁም። ወጣ እና ልጅቷን ይዤ ልሄድ ሲለኝ ኧረ በፍጹም እኔ ድጋሜ ከልጅ አልለይም አልኩ። በፊት ከዛ ከ6 ወር ተለጥዬ ስመጣ በጣም በቃ ተኝቼ ሁሉ አለቅስ ነበር። የሆነ ሰው ሲንሾካሾካ ይሁን ያኔ እንደዚህ ስልክም ብዙ የለም ቶቶ አንገናኝም፣ ያው በሳምንት አንዴ ምናምን ነው የምደውለው። ሰው ሲንሾካሾካ ይሁን በቃ ልጄ የሆነ ነገር ሆኖ ነበር የሚመስለኝ። ያንን አልፌ ድጋሜ ደግሞ በስደት ያገኘኋትን ልጄን መለየት ከበደኝ፣ በጣም ከበደኝ። ኧረ እኔ በጭራሽ ልጄን አልለይም ብዬ እሱ ሄደ፣ እኔ ቀረሁ። እዛው ቀጠለ ህይወት። እኔም ልጄን ይዤ መስራት ጀመርኩ። ኧረ ተይ ላኪ አትችይም፣ በዙሪያ ያሉት ቤተሰብም ጓደኛም አትችይም ላኪ ልጅሽን አሉኝ። እችላለሁ አልልክም ብዬ ልጄን አስቀርቼ መስራት ጀመርኩኝ። አልሐምዱሊላህ ረቢል ዓለሚን ቻልኩኝ። አትችይም ተብዬ ነበር፣ ቻልኩኝ፣ መስራት ቻልኩኝ። ልጄን ይዤ እሰራለሁኝ። በጣም ጨዋ ነበር ልጄ፣ የማታስቸግረኝም። ወስጃት ቁጭ አረጋታለሁ፣ አይፓድ ሰጥቼ ቁጭ ትላለች እና በጣም በቃ አረቦቹም ይወዷታል፣ እኔንም ይወዱኛል። እኔም ጎበዝ ነኝ ለስራ። አንድ ቤት 10 ዓመት ሳውዲ አረቢያ ስሰራ እውነት አንድ ቤት እኔ መዳሞቼ በራሴ በሆነ ምክንያት ትቻቸው ካልወጣሁ እውነት በጣም ነው የሚወዱኝ። ጎበዝ ነኝ ለስራ፣ እሰራለሁ። የሄድኩባቸው ሰራባቸው ሁሉ መዳሞች ይወዱኛል እና እየሰራሁ በቃ ልጄ ማሳደግ ቀጠልኩኝ። እንዳልኳችሁ ከሀገር የወጣሁበት ዋናው ዓላማና ምክንያቴ መኪና ለመግዛት ነው ብያችኋለሁ። ቤትም የመስራት በቃ ባለቤቴን ቤት እንሰራለን ምናምን የሚባል ዓላማ የለንም። መኪና ገዝተን በመኪናው እየሰራን እንሰራለን ነው የቤት ዓላማችን ማለት ነው። ከዛ ሄደ እሱም፣ እኔም እዛው እየሰራሁ ቀጠልኩ። ልጄን አዝዬ እየሰራሁ ልጄን አቅፌ እየሰራሁ 5 ዓመቷ ድረስ ሰራሁኝ። ያችን ዓላማዬን አሳካለሁ ነው የኔ ሀሳብ። በቃ 5 ዓመት ሲሆናት ግዴታ ትምህርት ቤት መግባት ስላለባት፣ አረብ ሀገር ያላችሁ ልጅ ወልዳችሁ የምታሳድጉ ያው ታውቁታላችሁ፣ ብዙ ወጪ፣ ብዙ የሚሸዋሪ ምን አለበት ትምህርት ቤት አረብ ሀገር ላስተምር ብትሉ ብዙ ነገር አለበት። ከዛ ሄድኩኝ ልጄን ይዤ ገባሁኝ። ስገባ በቃ ብዙ ሰው ስራ ብትሰሪ መኪና ምናምን አያዋጣም ምናምን ነው የሚሉኝ። ቦታ ብትገዢ እንዳሉት ቦታ ብገዛ አዋጭ ነበረ። እኔ ግን የቦታ የመግዛትም ዓላማ አልነበረም በውስጤ ማለት ነው። ስራ ግን የመስራቱ እንዳልኳችሁ ያ ግብር ስራ የመስራት ነበር ሞራሌ። ያ ግብር የግብር ወሬ ሞራሌን ገደሉ። በቃ ሙሉ ለሙሉ ሞራል አጣሁ። እሰራለሁ የሚለው ሞራሌ ጠፋ። ከዛ ያቺ መኪና አሮጌም ብትሆን ገዛን፣ አሳካ ነው ህልማችን። አሮጌም ቢሆን ገዛን፣ የሰራ መኪና ገዛን፣ አንዲት ሚኒባስ ገዛን። እየሰራ ህይወታችን ቀጠለ። ይሰራል ባለቤቴ፣ እኔም ወለድኩ። 3ኛ ልጅ ተረገዘ፣ ወለድኩ። ከዛ 4ኛ ልጅ ተረገዘ፣ ወለድኩ። አልሐምዱሊላህ ረቢል ዓለሚን የ4 ልጆች እናት ሆኛለሁ አሁን ላይ። ገብቼ ከ8 ዓመት በኋላ ወደ ስደት መጣ። ለምን? ያቺ የገዛና ሚኒባስ እንደተባለው ታይ ምናምን እንዳሉት ሰው እንዳለው አልሆነችም። ያኔ ላይ ግን ሰው ቦታ ምናምን ብሎ የመከረኝ ሰው እውነት ተቀብዬው ቢሆን እኔ ዛሬ ውጤታማ ነበርኩ። መኪና ግን ስገዛ ስተቴ መኪና ስገዛ ነበር። ያቺ መኪና አንደኛ የሰራች ናት፣ በየጊዜው መበላሸት ምናምን 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 በቃ መጨረሻ ላይ እየሰራች እኛ መጠቀማችን ቢቀር እሷን እንኳን ማሰራት የማንችልበት ደረጃ ደረሰ። መጨረሻው ሸጥናት። ያው አላከሰረችንም፣ አትርፋናለች እንጂ አላከሰረችንም። ሸጥናት። ሽጠን ባጃጅ ገዛን። ባለቤቴ ደግሞ እንደገና ዝቅ የሆነ ሞራል ባጃጅ ይዞ መስራት ምናምን ደበረው። ለሰውም እየሰጠናት እሱም እየሰራባት መኖር ጀመርን። ልጆች 4 ልጆች ሆኑ። በቃ እኔ ስደትን እንደገና ከ8 ዓመት በኋላ ወደ ስደት ምርጫ አድርጌ ወደ ስደት መጣሁ። ሁሌም ምርጫችን ስደት ይሆናል።
ባለን ነገር ተብቃቅተን ዋናው ነጥቤ አንደኛ ስራ እንጀምር እንደገባን ያንን ስራ አላዋጣንም ብሎ መተው የለብንም። አንድ ቀን ስኬታማ እንሆናለን በያዝነው ነገር ብንከስርም ብናተርፍም መታገል አንድ ቀን ውጤታማ እንሆናለን። ሁለተኛ ነገር ስደትን አማራጭ እናድርግ። እውነት ነው የምላችሁ እኔ አሁን በጣም ከብዶኛል። ከመጣሁ አሁን 11ኛ ወሬ ነው። በጣም ከብዶኛል እውነት። እዚህ መዳም ኩሽና ስቃይ ነው ማሳለፍ ያዝኩት። በፊት 10 ዓመት የኖርኩትን አሁን ይሄ 11 ወር ከ10 ዓመት በላይ ነው የሆነብኝ። ልጆቼ ናፍቁኛል። በቃ እንዴት ነው ይሆን ምን ነው ይሆን? አንደኛ ብዙ የሆነ በቃ ወንዶች አማራጩ ለኛ ሆነ። እኔ ባሌ ወጥቶ መስራት ነበረበት፣ አዎ፣ ግን አማራጩ ለኛ ሆነ። እንደኛ ለነሱ እድል የለም። 300 400 ሺህ ብር ነው ለወንዶች። እኛ ግን በ40 50 ሺህ ብር በደላላ ቢሆን መተን እንሰራለን። እድሉ ለኛ ሆነ። እስኪ በዚህም ዙሪያ ወንዶች ለምን አይሰሩም? ወጥተው ለምን ሴቶች እንሰደዳለን በሚለው ዙሪያ ቀጣይ እስኪ መጣበታለሁኝ። እና ውዶቼ ሀሳባችሁ፣ አስተያየታችሁ፣ ድጋፋችሁ ያስፈልገኛል። እስኪ ሀሳብ አስተያየታችሁን ስጡኝ። ጥያቄ ካላችሁ ጠይቁኝ፣ እመልሳለሁኝ። አበረታቱኝ ውዶቼ። በቃ እኔም የአረብ ሀገር እህታችሁ ነኝ። አበረታቱኝ። እውነት አሁን ላይ እኔ ልጆቼ በጣም ናፍቀውኛል። ይሄ 2 ዓመት የሚያልቅ ሁሉ አልመሰለኝም። እኔ እንጃ በጣም ነው የከበደኝ። ይሄ 2 ዓመት ያልቃል ወይ? 10 ዓመት የኖርኩትን ሳዑዲ አረቢያ አሁን እዚህ አሁን ዱባይ ነው ያለሁት። አሁን እዚህ 11ኛ ወሬ ነው ከመጣሁ። በጣም ስቃይ ላይ ነው ያለሁት። በጣም ከባድ ነው። ብዙ ነገር በቃ ቤት ይዛችሁ እንደገና ደግሞ መታችሁ እንደገና ያኔ ልጅ ነኝ፣ ጉልበቴም አልደከመም። በልጅነት የምንሰራውና ዛሬ ላይ የምንሰራው አንድ አይደለም በጭራሽ። ናፍቆቱ ብዙ ቻሌንጅ አለው። ሀሳቡ ልጆቼ ምን ይሆኑ ይሆን? በልተው ይሆን? ጠጥተው ይሆን? በርዷቸው ይሆን? ለብሰው ይሆን? ሀሳቡን ብቻ በቂ ነው። እና ደግፉኝ፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታቱኝ ውዶቼ፣ አሳድጉኝ። አገር ገብቼ አሁን አላማዬ እንደምን የሚችል 2 ዓመት ጨርሼ ጨክኜ ልጆቼን ይዤ በሀገሬ የሆነ ነገር ሰርቼ የሆነ ነገር እየሰራው ጠንክሬ ውጤታማ ሆኜ ልጆቼን መያዝ ነው የምፈልገው፣ ማሳደግ። በቃ ዋናው እኔ ስደት ያወጣኝ የልጆቼን ፍላጎት አለማሟላት ነው። እየኖርኩ ነበር፣ ቤትም አለኝ፣ እንዳቅሙ መጠለያ ያለኝ፣ ባጃጅ እየኖርኩ ነው። ግን የልጆቼን ፍላጎት እንኳን ማሟላት አልቻልኩም። ልጆቼን ፍላጎት አሟላለሁ ብዬ ነው ስደት የመጣሁት። እና አሳድጉኝ። እሰራለሁ ገብቼ ኢንሻአላህ 2 ዓመት ጨርሼ ገብቼ ስራ እሰራለሁ ነው አላማዬ። ለስራም ይሆነኛል። ይሄም ስራ ነው። አሳድጉኝ ውዶቼ፣ እውነት አሳድጉኝ። የስደት እህታችሁ ነኝ። አሳድጉኝ እላለሁኝ። ላይክ አርጉኝ፣ ሼር አርጉ፣ ሰብስክራይብ አርጉኝ እና ሀሳብ አስተያየታችሁ ደግሞ ይደግፈኛል። እኔ አስቀምጡልኝ። ጥያቄ ካላችሁ ጠይቁኝ፣ እመልሳለሁኝ። በሌላ ጊዜ እስከምንገናኝ ሰላም ሁኑልኝ። ቻው ቻው። በያላችሁበት ሰላማችሁ ብዝት ይበልልኝ።